ዛሬ በቀን የሰራሁትን ገቢን ላሳያችሁ ነው የመጣሁት። እንግዲህ ዛሬ ብቻ የሰራሁትን ነው ማሳያችሁ። ኦልሞስት አልሐምዱሊላህ ረብል ዓለሚን መስራት ከጀመርኩኝ በጣም ቆይቻለሁኝ። ግን ደግሞ በደንብ ጠንክሬና በርትቼ እየሰራሁኝ የማገኛቸው ገቢዎች ደግሞ እያስደሰቱኝ ነው በአሁኑ ሰዓት ላይ ማለት ነው። ስለዚህ እስቲ የዛሬውን ገቢን እንየው። እዚህ ጋር 312,469 ፖይንት አለኝ ማለት ነው። ስለዚህ ፖይንት የሚለውን እንነካዋለን። ፖይንት የሚለውን ነክተን ከዛ በኋላ እዚህ ጋር ደግሞ ዊዝድሮ ነው የሚለውን ነክተን እዚህ ጋር እንገባለን። እዚህ ጋር ስንት ዶላር አለኝ ማለት ነው? 31 ዶላር ከ25 ሳንቲም። ስለዚህ ዛሬ ይሄንን የሰራሁት ነው። ገባችሁ? 31 ዶላር የቀን የሰራሁት ነው። ዛሬ ቀን የሰራሁት 31 ዶላር። ገባችሁ አይደል? ይሄ የራሳችሁ የስራችሁ ወይም ደግሞ ያካሄዳችሁ ውጤት ነው። ገባችሁ? እናንተ በደንብ ስትሰሩ በደንብ ማግኘት ትችላላችሁ። ዝም ብላችሁ የምትንቀራፈፉ ከሆነ ቅርፍፍ ያለ ገቢ ነው የምታገኙት። ስለዚህ ስንቶቻችሁ ናችሁ ይሄንን እድል አግኝታችሁ ዝም ብላችሁ እያላገጣችሁ የምታልፉ? ዝም ብላችሁ እንደው ጊዜያችሁን የምታባክኑ፣ ስልካችሁን የምታግሉ? ይህንን ነገር ወቁ። በቀን መስራት ከቻላችሁ በደንብ መስራት ትችላላችሁ። ገባችሁ? እኔ በምንም ተለይቼ አይደለም ከእናንተ። ስለዚህ የዛሬ ገቢ ይህንን ይመስላል። ገባችሁ? እኔ አሁን ወደ ባንክ ምናምን ላወጣው አይደለም። እዚህ ጋር ለእናንተ ዶላሩን ላሳያችሁ ብቻ ስለሆነ ገባችሁ አይደል? ዛሬ የሰራሁት የዛሬ ገቢን ላሳያችሁ ስለሆነ ነው እንጂ እኔ ኮይኑን አውጥቼ ወደ ገንዘብ ልቀይረው አይደለም። ገባችሁ? ወደ ገንዘብ ለመቀየር ከፈለግን ዊዝድሮ ነው የሚለውን ነክተን ወደ ኮይን ኤክስቼንጅ አድርገን ወደ ገንዘብ መቀየር እንችላለን፣ ወይም ደግሞ በባንክ ማውጣት እንችላለን። እዚህ ጋር ለምሳሌ አሁን ባንኮች አሉ። ዩኤስዲቲ የሚለውን ነክቼ ስገባ እዚህ ጋር አሁን ለምሳሌ አይታችኋል። የተለያዩ ባንኮች አሉ። ንግድ ባንክ፣ ቴሌብር አሉ፣ አቢሲኒያ ባንክ። በፈለግነው ባንኮች ማውጣት፣ ዳሽን ባንክ አለ። እዚህ ጋር በፈለግነው ባንክ ገንዘባችንን ማውጣት እንችላለን። ገባችሁ? ባንኮቹ መቼም ዝም ብሎ አይደለም እዚህ ጋር የተቀመጡት፣ ስለዚህ ስራ አላቸው። ስለዚህ በእነዚህ ባንኮች ገንዘባችንን ወደ ባንክ ማሸጋገር እንችላለን፣ ወይም ደግሞ ለነጋዴዎችን መስጠት እንችላለን። ስለዚህ በዚህ መልኩ ነው እየሰራን የምንገኘው።